ማን እንደሆንሽ ታውቂያለሽ 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 አቺ ቢቦይ የቋጠሮ ቀን ይሄ ዘፈን በጉጉል ነው የምንጠብቀው የቋጠሮ ቀን በጣም ፓሽኔት ሆኜ ነው የምቋጥረው ባይ ዘ ዌይ ትናንትና በ90 ደቂቃ 9 ጎል አይተናል ዛሬ ደግሞ በቃ ባስ አይደለም ምን ግድብ ፓርክ ልታረጉ ነው አይደል ግድብ አመጣችሁ ታስቀምጡብን ማታ ነው የትም አንሄድም ብለን እናየዋለን ሲሞኒና ማን አርቴታ ወይ ተገናኙና ደቅ ብላችሁ ምናምን አውሩበት እስቲ ያለውን አየር ገብርኤል እንደዚህ ጥምም ያለ ኳስ ለእግር ኳስ ተመልካቹ ጎል ይግባ በቃ ጎል ይግባ አግቡ እንደዚህ ተገባቡ ዘግታችሁ እንዳትጫወቱ ግን ዩናይትድ አያን እኛ በዚህ ጋር ቋጠሮ እንዳይረሳ ማን እንደሆንሽ ታውቂያለሽ እና ግምት ማለት ነው 1-0 አትሌቲኮ ያሸንፋል ፋሚሊ ትናንትና ያንን ጨዋታ አይተን ዛሬ በጣም ደባሪ ጨዋታ የአርቴታን ጨዋታ ላይ ነው የሚሉ ሰዎች እያየው ነበርና እኔ አንዳንዴ አርቴታ ላይ አልፈርድም ስላችሁ አሁን ለአርቴታ ለወግን ምናምን ሳይሆን ቶሳርና ማርቲኔሊን ይዞ ኮምፓኒ ዲያዝና ኦሊሴን ምናምን የመሰለ ተጫዋቾች ይዞ እንደዛ እንዲጫወት አጠብቁ ሉዊስ ኤንሪኬም እነ ኪቪቻን ይዞ ነው እንደዛ እየተጫወተ ያለው አንዳንዴ ደግሞ ጨዋታ ማዝናናት ብቻ አይደለም በእግር ኳስ አሁን አንዳንዴ ጥያቄም አለበት ስለ አርቴታ ውብ ከማዝናናት አይደለም ጥያቄ ያለበት ትሮፊን ከመስጠት ነው ጥያቄ ያለበትና ያም ይወስነዋል ምን አሁን የአርቴታ ብቻ አይደለም የእንግሊዝ እግር ኳስ እንደዛ ነው እንዴ አይደለም ሁሉም የእንግሊዝ ፉትቦሎች እንደዛ ናቸው አሁን ትናንትና ያየናቸው ጨዋታዎች ናቸው አይደሉም በጣም ደባሪ ናቸው ግን አንዳንዴ ካለህ ማቴሪያል ነው አሁን አርቴታ በነዛ ልጆች ፒኤስጂ እና ሙኒክ እንደተጫወተው ሊጫወት አይችልም አንዳንዴ ባለህ አቅም ነው የምትተኩሰው እኔ ያ ነው ብዬ ነው ማስበው እስቲ ለማንኛውም የዛሬው ጨዋታ ተጠባቂ ጨዋታ ነው ግን እንደ ትናንትናው አዝናኝ ላይሆን ይችላል ግን ያ የሆነበት ምክንያት አርቴታ ካሉት ልጆች አንፃር ነው መቼም ጋሪ ይዘ እንደ ቪኤት ልትረዳ አትችልም እነዛ ልጆች ይዘ እንደ ትናንትናው ጨዋታ መጫወት ከባድ ነው ዋጋውን ለማሳካት ደግሞ እዛ ዋናው ቦታ ለመድረስ ደግሞ ባለህ ቦታ ተመጣጣኝ ሁኔታ አድርገህ እዛ መድረስ ነው ያለብህ እኔ ይሄን የሚሰማኝ እስቲ እናንተ የሚሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ለማድረግ እንደረሳ ቴንክ ዩ የዛሬው ጨዋታ ከባድ ከሜዳ ውጭ ስለሆነ የሻሽ ደጋፊ ቋጥሩ ተጨምረህበት እና ባለብኝ የጉዳት ሪከርድ ጥሩ ስለማይመጣ ሲቲ ደጋፊ ከዩናይትድ ጋር ያለህን ተጫዋች አስከብር ከቼልሲና ከብሩኖ ቼልሲ ልክ ይሄን ሁሉ ነገር እያደረገ ማለት ነው ሚወራው ብሩኖ ለምን ሚዲያው በእጃቸው ነው ስለዚህ ተመጣና ዛሬ አንተም ሻምፒየንስ ሊግ የለብህም ዩናይትድ ደግሞ በቋጠሮ እንዳይመጣ ቱቦውን ይዘ ቼልሲ ከብሩኖ እንደሚበልጥ ቢዚቶን ልኛላችሁ እኔ ደግሞ ዛሬ ትናንትና ጎል እንዴት እንደሚዘንብ አይታችኋል ዛሬ ደግሞ እኔና ጓድ ዲያጎ ሲሞኒ በመሆን ኳስ መረብ ጋር ሳትደርስ 90 ደቂቃ እንዴት እንደሚነፋ ዛሬ እናሳያችኋለን ጭራሽ ጎል የሚባል ነገር ሳይገባ ወይንም የመግባት እድሉ በጣም ዝቅተኛ የሆነ ጨዋታ እናሳያለን ብራዘር እናንተ ጎል ሲሰም ዛሬ ደግሞ እንዴት እንደማይገባ ተለዋዋጭ ሁን ይላል በደንብ ኮፒ ሊንክ ያማው ይሄ ጨዋታ እንዴት እንደጨነቀኝ አልገባችሁም ማን በጣም ነው የተጨነቁት ምክንያቱም ያው አትሌቲኮኛን ለመግጠም በጣም ብዙ ዝግጅት አድርጎ ነው እየጠበቀ የሚገኘው ጀማው ያለፉትን ያደረጋቸው ተከታታይ ጨዋታዎች ላይ የቡድን ዋና ሚላቸውን ተጫዋቾች ቤንች አድርጎ አስቀምጦ ለኛ ጨዋታ ሲያዘጋጃቸው ነበር የነበረውና ዲያጎ ሲሞኒ ፋይናል የመድረስ ትልቅ እቅድ እንዳለው ያስታውቃል በቃ ቡድኑን እያዘጋጀበት ያለው መንገድ ምሽት 4 ሰዓት ላይ ከአትሌቲኮ ጋር ወሳኝ ጨዋታ አለን እንግዲህ ወደ ስፔን ቡድናችን ያቀናል ማለት ነው ከዛ በፊት ግን የልምምድ ስራዎችን እያየው ነበር ታዲያ ጉዳት ላይ የነበረው ኤዜና ማርቲኔሊ ሙሉ ለሙሉ ተመልሰው ሙሉ ልምምድ ማድረግ ችለዋል ጀምአው ከዛ ውጪ ግን ካይ ሃቨርትና ጁሊያን ቲምበር ደግሞ ሁለቱ ልምምድ አልሰሩም የቲምበር ነገር ጀምአው ግልጽ የሆነ መረጃ ሊወጣለት አልቻለም እስካሁን ባለው ማለት ነው እስከዚህ ጊዜ ነው የሚቆየው የሚል ራሱ መረጃ እየወጣለት አይደለም ለማንኛውም በዚህ ጨዋታ ላይ ጀምአው እንግዲህ ወደ ስፔን አቅንተን ከቻልን ጀምአው ማሸነፍ ካልሆነ አቻ ይዘን ብንመጣ በጣም ነው ደስ ቢለን ቀላል ጨዋታ አይደለም ጀምአው በጣም ከባድ የሆነ ጨዋታ ነው እንደምታውቁት በባለፈው የሻምፒዮንስ ሊግ ጅማሬ ላይ እንግዲህ ምድብ ውስጥ እያለ ማለት ነው ተጋጥመናል ይሄን ቡድን እኮ 4 አጠጥተናል ገብቷል ግን ካለፈው ትምህርት ወስዷል ቡድኑን እንዴት አዘጋጅቶ እንደሚመጣልን ቀምሮ እንግዲህ ታውቁታላችሁ ሲሞኒ የሚናቃ አሰልጣኝ አይደለም እንግዲህ በአውሮፓ ካሉ አሰልጣኞች ከፍተኛ ተከፋይ የሆኑ በምክንያት
ድንቅ አሰልጣኝ ነው። ቀላል እነ ጁሊያን አልቫሬዝ ጀማአው ግሪዝማን በጣም ከባድ ነው። ተጨንቄያለሁ አልዋሻችሁም። ጀማው ከዚህ ሜዳ ላይ አቻ በጣም በቂያችን ነው። ቀብርር ብለን ጀማው ከዛው ኤምሬትስ ይዘን መተን እንደፈጠጥሩ አርገን እንለቃለን። አሁን ዛሬም ቻምፒየንስ ሊግ አለ ልትሉን እኮ ነው። አታፍሩም እኮ በቃ ቻምፒየንስ ሊግ አለ፣ በዛ ላይ ተስፋ አለን የምትል የአርሴናል ደጋፊ የትናንትናውን ጨዋታ ካየ በኋላ አሁን ላይ አንድም ተስፋ እንደሌለ በደንብ አረጋግጬብሃለሁ። ሁልህም ማለት ነው ምንም ውስጥ ለውስጥ አትዋሽ፣ ፈርታል። ሁልህም የአርሴናል ደጋፊ ተስፋ እንደሌለ ገና ካሁኑ ተስፋ ቆርጣል። የትናንትናውን ጨዋታ ካየ በኋላ ዛሬ ቻምፒየንስ ሊግ ሳይሆን ዝም ብሎ የቻምፒየንስ ሊግ ማማያ ጨዋታ እንደምትጫወት ሁልህም የአርሴናል ደጋፊ አውቃል። አንወሻሽ፣ በቃ አትሸምጥጥ። የምሬን ነው የምልህ። በቃ ተስፋ ቆርጣል የአርሴናል ደጋፊ። የዛሬው ጨዋታ ዝም ብሎ ማማያ፣ ሁለታችሁም የሚያስጠላ እግር ኳስ የምትጫወቱ፣ ጨዋታችሁ ማያምር፣ ምናችሁ ማያምር፣ በሴት ፒስ በመዝጋት በመከላከል መልሶ ምናችሁም ማያምር ሁለት ቡድኖች ማንም የሚያያችሁ ቼክ የሚያደርጋችሁ የለም። ዛሬ ማንም ቼክ የሚያደርጋችሁ የለም። በቃኛ በትናንትናው ጨዋታ ቻምፒየንስ ሊግን ጨርሰናል፣ አለቀ በቃ። ትናንት ነበር የዋንጫ ጨዋታው፣ ፒኤስጂ አሸንፏል ማለት ነው። ዛሬ ጨዋታ አለ ብለህ ደግሞ እየተንኮለኮልክ እንዳትመጣ የአርሴናል ደጋፊ፣ እዛው ጥገን ያዝልን። ልጅነታችሁን ያልጨረሳችሁና መዝናናት የምትፈልጉ ቦራ ወይም አንበሳ ግቢ ገብታችሁ መዝናናት ትችላላችሁ። እሱም አቅም ካላችሁ ነው። ላለፉት 20 ዓመታት ዓለምን በመልካም እግር ኳስ ሲያዝናና የነበረው አርሰናል የተረፈው ነገር ዋንጫ ከሌለክ ያንተ መልካም እግር ኳስ ባናቱ ይተከል ነው የተባለው። እናም የዓለማችን ቁጥር 1 ኮች ሚኬል አርቴታ በዚህ ዓመት እናንተን ለማዝናናት ሳይሆን የመጣው ትልልቅ ዋንጫዎችን ቅርጥፍጥፍ አድርጎ ለመብላት ነው። ያን ደግሞ ዛሬ ይጀምራል። የዲያጎ ሲሞኒ ልጆችን ከነጭ አጥንታቸው ላይ ቆዳቸውን ይገፍላቸዋል። ትረስትሚ አርስዬ ዛሬ ከአትሌቲኮ ጋር ጨዋታ አላት ማለት ነው። እኔ ግን ማለት ነው ባለፈው እንግዲህ እንደምታስታውሱት 4-0 ነው አርሰናል የለጠለጠው ማለት ነው። እና ይሄን ቡድን ያላምነው ምን ያሁን በዚህ ዙር አርሰናል ይወድቃል ብዬ አላምንም፣ ሐቁን ስናገር ማለት ነው። እና እኔ አትሌቲኮ ማድሪድ አርሰናልን ይጥላል የሚል ግምት የለኝም ማለት ሁለቱም ተከላክለው ነው የሚጫወቱ ሰግጠው። ግን አርሰናል ተከላክሎም እንኳን ጎል ማስቆጠር ደግሞ ይችልበታል። የአርሰናል ጥንካሬ ወደ ኋላ ነው አይደል? ግን በተቃራኒው ደግሞ አርሰናል በተደጋጋሚ ጎሎችን ያስቆጥራል ቻምፒዮንስ ሊግ ላይ በተለይ ማለት ነውና ይሄን ቲም እኔ ፈራዋለሁ። በርግጥ የዛሬውን ጨዋታ ምናምን ሊያሸንፍ ይችላል በሜዳው፣ ግን አመጣ በሜዳው አርሰናል ይገርፋል ብዬ ነው ማስብ። ለማንኛውም ቋጠሮ ይቀጥላል። ይመቻችሁ። ዛሬ ላለብን ተጠባቂ ሐራም ፉትቦል ከአትሌቲኮ ጋር ላይን አፕ እናወጣለን። ትላንት 9 ጎል ስላየን ነው ዛሬ ምንም ባናይ ቅር አይለኝም ነው ማለት ተረዳኛል። ቋጣሪም ደግሞ እየተዝናና መቋጠር የለበትም፣ እየተሰቃየ ነው። እኛ ብቻ እነሱም ሁሉ እየተሰቃየ ማለት ሐራም ፉትቦል ገባሽ አይደለ? ግን በተሻለ መጠን ጎል ማግባት የሚችል ስኳድ እንሰራለን። ሰከንድ ሃፍ ደግሞ ሮቴት ምናምን ይደረጋል። እንጀምር ነው ማለት አባቴ። በረኛ ዳቪድ ራያ ግዴታ ነው ገባህ? ከፊት ለፊቱ ሳሊባ ጋብሪኤል፣ ምንም እንዳትሰጋ ተከላካይ ብዙ አይደክም ገባህ? ግልጽ ነው ጋብሪኤልና ሳሊባ ሁሉንም ካሁን በኋላ ያሉትን 8ቱን ጨዋታዎችን ጋብሪኤልና ሳሊባና ራያ ስታርት ነው የሚያደርጉት። ቀኝ ጋር ስንመጣ ቲምበር አሁንም አልተመለሰም። ቤን ዋይትን ባለፈው ደግመን እድል ሰተነው የተሻለ ነገር አሳይቶናል። እየደከመ ካስቸገረን ከ60 ደቂቃ በኋላ ሉክማን ካስቸገረው ሞስኬራ ለነገሩ 1v1 እኔ ከፈጣን ዊንገር ጋር ቤን ዋይት ይሻለኛል። ቤን ዋይት ጌሙን አቅም ካለሽ ጨርሺ። ቲምበር ለፉላም ጨዋታ በእናት ተመለስ። በግራ በኩል ደግሞ ካላፊዮሪ ተመልሷል እየተባለ ነው። ስለዛ ምን እናደርጋለን? ሂንካፔ እንዳትዳከምብን ሂንካፔን እናስገባለን። 60 ደቂቃ እናጫውታታለን። ካላፊዮሪን ደግሞ ጌሙን እናረጋትና ለፉላም ጨዋታ ካላፊዮሪ ስታርት ታረጋለች። ቦለር ስለሆነች ማለት ሂንካፔ መከላከል ላይ እና ወደፊት መሮጥ ነው የሚችለው። ይመቸው ነው የምልህ። በጣም ነው ባለፈው ፐርፎርማንስ 10 አውት ኦፍ 10 አባቴ። መሀል ላይ ስንመጣ ዙቢሜንዲ ባለፈው ሉዊስ ስኬሊን ቀይሮ እዚህ ጋር ማናስ መሞከሩ ተመችቶኛል ነው የምልህ። ተመችቶኛል። ካስቸገረ ሰከንድ ሃፍ ላይ ታስወጣውና ስኬሊን ማስገባት ትችላለህ። ግን ዙቢሜንዲ ያበደ ነው። ላይቭ ቲፎዞ ብለሽ ሰርች ካረክሽ ከችልላለሁ። እዚህኛው ላይ ሳይሆን ሌላኛው ፕላትፎርም ላይ ማለት ነው። ከዛ ኋላ ዴክለን ራይስ፣ ማርቲን ኦዲጋርድ ግልጽ የሆነ ሚድፊልድ ነው ያለን። ማርቲን ኦዲጋርድ አንቺ አቋም ይኖርሽ እንጂ ማንንም አይችልም ነው የምልህ። ሌፍት ዊንግ ላይ እስከ ስንት ጊዜ ነው እኔ ኤዜ ስለነበረው እዚህ ጋር ማለት ገባር ለማንም አጫውቶ ምናምን ትሄድ አንቺ ነው ማናገረው አባቴ። አርቴታ የሚፈልገውን ነገር
ገባር ለከነ ችግሮቹ ማለት አርቴታ ድክመቶቹንም ብቃቶቹንም ማቀው ኤዜ እዚች ጋር ለመጫወት ነው የመጣው እና ኦዲጋርድ ከሌለ እዛ ጋር ለመጫወት ስለዛ ኤዜን እዚች ጋር እናስገባለን። በዚህ በኩል ደግሞ ቡካዮ ሳካ ተመልሳልናለች። እዚች ጋር ደግሞ ጠቀት ያለሽ ኤዜና ቡካዮ ሳካ ከሆኑ ያሉት ግን ቪክተር ዮከሬዝ የተሻለ የመብላት እድል አለው ብዬ አስባለሁ። ይሳካል አባቴ ካያቨርስም ተጎድቷል። ቪክተር ዮከሬዝን 9 ቁጥር ላይ እናስገባለን። ከሞኑ ጋነርስ አባቴ ካልገባብን ምንም ውጤት ይምጣ 2-1 ከምናሸንፍ 1-0 ወይ 0-0 ብንወጣ በጣም ደስ ይለኛል። 1-0 ብናሸንፍ ማለት ተረዳጋን። 0-0 ይሻለኛል ከ2-1 ለምን ገባብን አትሌቲኮ በሜዳው አገባብን ማለት እኛ ጋር መጥቶ ሊያገባብን ይችላል። ይሄ ደግሞ በጣም ሃይ ሪስክ ጌም ነው። ማንኛ ፒኤስጂ እና ባየር እንደዚህ አይነት ጨዋታ ይጫወት አባተኛ አንፈልግም። ክሊንሺት አሳካን ማለት እመነኝ ነው ምልህ ለዋንጫ ደርሰናል። ክሊንሺት እኛ አንዳገባንም አላገባንም ክሊንሺት ከጠበቅን ለዋንጫ ደርሰናል። ከሞን ዩጋነርስ ብዙ ሰው የጨዋታ ድርቅ ያለ ገገም ያለ ይሆናል እያለ ነው። እኔ ግን ልንገራችሁ በጣም የገገመ ጨዋታ በጣም ማንዬ እኔ እንደዚህ ጨዋታ ይውላችሁ ዳርና ዳር ቆሞ አንተ ጀመር ሲባባሉ 90 ደቂቃ የሚያልቅ እየመሰለኝ እንደምንም ብላችሁ ለመጀመር ሞክሩ። የትላንቱን ጨዋታ አይተን የማይታሰብ ነገር ነውና ጀምሩት። እንደምንም ለመጀመር ሞክሩ። ያው እኛ ይሄን እናይ ምናልባት ከቻለን እየተኛን እየተነሳንም ቢሆን እናየዋለን። 90 ደቂቃ እንዴት ቁጭ ብለን እናያለን። የትላንቱን እንኳን እስከ ንጋት ብናይ ኖርማል ነው። ይሄ የሚሆን ነገር አይደለም። እና ቴሌግራም ተቀላቀሉ። ይሄን ጨዋታ ጨምሮ ሌሎች ጨዋታዎችም አሉ ዛሬ ቲኬት እንደዛ ነው የሚሆነው። እናንተ ግን እንደምንም ብላችሁ ጀምሩ። ያው እኛ እንተኛለን። እንደምታስታውሱት አርሰናል ከኒውካስትል ሲጫወት ጊቫዌ አዘጋጅቼ ነበር። አርሰናል ከተሸነፈ ብዬ የሆነ ስጦታ ነገር አዘጋጅቼ ነበር፣ አልተሳካም። በቀጣይ በአትሌቲኮ ማድሪድ ጨዋታ ድጋሚ እንደማዘጋጅ ቃል ገብቼላችሁ ነበር። ቀኑ ደርሶ ዛሬ አትሌቲኮ ማድሪድ ከአርሰናል በአትሌቲኮ ማድሪድ ሜዳ የሻምፒዮንስ ሊግ ጨዋታቸውን ያደርጋሉ። አሸናፊውን የምመርጠው ከኮሜንት ራንደምሊ መርጬ ነው። ሌላኛው ነገር ደግሞ ፎሎ ማድረግ አለባችሁ። ሲቀጥል አትሌቲኮ ማድሪድ አርሰናልን በ2 ጎል ልዩነት ካሸነፈ ሌክዠሪ ቦታ ወስጄ የምትፈልጉትን ነገር እየተጠቀማችሁ የፈለጋችሁትን ነገር አድርጋችሁ ትወጣላችሁ ማለት ነው በኔ ወጪ። ይሄ የሚሆነው ከኮሜንት ላይ ነው የምወስደው። ስለዚህ ኮሜንት አድርጉ፣ ፎሎ አድርጉ ምናምን ነገር ቋጠሯችን ይሳካ። የሆነ ሰው ከራንደምሊ ሰው ኮሜንት ላይ እንወስዳለን፣ አብረን ፈታ እንላለን። አርሰናል በ2 ጎል ልዩነት ይሸነፍ። መልካም ቀን። ከንቲባው ነኝ። ዛሬም እንግዲህ በአውሮፓ ቻምፒየንስ ሊግ አንድ ተጠባቂ ጨዋታ አለ ማለት ነው። አርሰናል ከአትሌቲኮ ማድሪድ በአትሌቲኮ ማድሪድ ሜዳ ማለት ነው ምሽት 4 ሰዓት ሲል የሚጫወቱ ይሆናል ማለት ነው። ባይዞ እንደ ትላንትናው ጎል የበዛበት ጨዋታ ባይሆንም አዝናኝ እግር ኳስን ዛሬም እንመለከታለን ብዬ በእርግጥ እጠብቃለሁ ማለት ነው። ያው የሚካኤል አርቴታ ቡድንና የዲያጎ ሲሞኒ ቡድንን ዛሬ እንግዲህ ሲፋለሙ የምናየናል ምሽት 4 ሰዓት ላይ ማለት ነው። በእርግጥ ይሄኛው ጨዋታ በአብዛኞቻችሁ ዘንድ ያን ያህል ቁጭ ብድግ ያደረግ ምናምን የሚሉ ኮሜንቶች እያየሁ ነው። ግን በአውሮፓ ቻምፒየንስ ሊግ መድረክ ምን ሊፈጠር እንደሚችል አይታወቅም። ሁለቱም ትንሽ ወደ መከላከልን አመዘኑ የሚጫወቱ ቡድን ናቸው። ያው አርሰናል ዘንድሮ ነው እንጂ በእንደዚህ አይነት መንገዱ ይቀጥላል ማለት ነው። ይታወቃል የፖዚሽን ፉትቦል የግላቸው እንደሆነ። አትሌቲኮ ማድሪድ ያው ከድሮም ጀምሮ እንደዚህ አይነት ጨዋታ የሚያደርግ ቡድን ነው። ግን ቢሆንም በአውሮፓ ቻምፒየንስ ሊግ አንዳንዴ የምናያቸው ጨዋታዎች ታምራዊ ሊሆኑ ይችላሉና የዛሬውን ጨዋታ ምናልባት ቁጭ ብድግ ሊያደርጉን ይችላሉ ብዬ እጠብቃለሁ። አርሰናል ከዚህ ቀደም ታስታውሳላችሁ ሪያል ማድሪድን በዲክለር ራይስ እነዛ ሚሳኤልን የሚያስንቁ ጎሎቹ ምን ያህል እንዳስደመመን እናውቃለንና ምናልባት ማን ያውቃል የሚለውን አትሌቲኮም ደግሞ ዛሬ እንግዲህ ውብ እግር ኳስ ልንመለከት እንችላለን። ለማንኛውም ምሽት 4 ሰዓት ላይ አርሰናል ከአትሌቲኮ ጋር ይጫወታሉ። እጅግ በጣም ጨዋታ እናያለን ብዬ እጠብቃለሁ። እኛ ማንንም የማዝናናት ግዴታ የለብንም። ፔሪድ የእንግሊዝ ክለብ ሆኖ ክለቡ በቻምፒየንስ ሊግ ለመወዳደር አቅቶት ወይም ደግሞ የእንግሊዝ ክለብ ሆኖ በቻምፒየንስ ሊግ ሲወዳደር ቆይቶ ኢሊሚኔት ተደርጎ ማለት መጥቶ ሀራም ፉትቦል ምናምን እያለ ጄጅ ሊያደርግ ይፈልጋል ማለት የታለ ናና ተወዳደር እስኪ አቅም ካለ አሁን መተ ኮሜንት ላይ ቻምፒየንስ ሊግ እኮ የለህም ምናምን ቻምፒየንስ ሊግ አለ የሚል ኮሜንት ልጽፍ ነው አውቃለሁ። እንደዛ እንደምጽፍ ነው አይመለከተኝም። ኤኒዌይስ ማለት ነው ስቀልድረው እስኪ የዛሬው ጨዋታ ምን ሊመስል ይችላል ሐሳብ አስተያየታችሁን። አብዛኛው ሰው ማለት ስለ ፋይናል ነው እያሰበ ያለው። እኔ ግን በጣም ማርያምን በጣም አንደርዶግ አድርጋችሁታል አትሌቲኮ ማድሪድ እና አልቫሬዝ እነ ግሪዝማን እነ ሉክማን እነ ሞዲና ምን አሉ በቃ የሚገራርሙ ተጫዋቾች ማለት ነውና እንዴት ነው ይሄን ቡድን አንደርዶግ የምታደርጉት? ፕላስ አሰልጣኙ ዲያጎ ሲሞኒ እንደዚህ አይነት የጥሎ ማለፍ ጨዋታዎች እንደው
ይሄ ፋይናል ላይ ነው ሙስጠምጥም ያለበት ይሆናል አይደል? ዋንጮችን መብላት አይችልም እንጂ እንደዚህ አይነት ጥሎ ማለፍ ምናምን የተካነበት ነው። በቃ በምንም አይነት ወይ የሚያልፍ አይነት አሰልጣኝ የሚያልፍ አይነት ቡድን ነው። ባርሳን ነው ጥሎ የመጣው ምናምንም እንኳን ባርሳ ባክቱ ባቀይ ቢወጣበት ምናምን በዚህ ልክ አንደርዶግ መሆን የሌለበት ቡድን ነው። ወቅታዊ ፎርም ሲታይ ደግሞ ከኛ ቡድን ጋር ያን ያህል ዲፈረንስ የለንም። ግን ምንም ቢሆን አርሰናል ያሸንፋል ብዬ ነው የማስበው። በመጀመሪያው አጋማሽ እንደምንም ሚኬል አርቴታ ደቂቃዎች ያለቁ በመጡ ቁጥር ምን አይነት አጁት የሚኬል አርቴታን አይደንቲቲ መረዳት ያን ያህል ከባድ ነገር አይደለም። በመጀመሪያው አጋማሽ ግን ሚኬል አርቴታ ጫን ብሎ ተጫውቶ አንድ ጎል ቢሆን አስቆጥሮ ከዛ በኋላ የሆነ ሀራም ፉትቦል ተፈጥሮ ምናምን ነገር ውጤት ይዘን እንደምንመለስ ይሰማኛል። ካልሆነ ደግሞ 0-0 ነው የሚያልቁ እንደጠበቃችሁት ሀራም ፉትቦል ማለት ነው። አልኳችሁ ነው እናንተ ነው ማዝናናት ግዴታ የለብንም። በቃ ጥገኛ ነህ ጥገኝ ዘበመስጎት የቻምፒየንስ ሊግ እንደ ትላንቱ አይነት ጨዋታ ሲኖሩ ምናምን ከሌለ ደግሞ አደበ አርፈ ተቀመጥ ማለት ነው። ሀራም ፉትቦል ምናምን ገጨዋታ ቀን ብለህ ትመጣለህ። ከአርሰናል ደጋፊ በላይ በመታደል የቋጠሮ ቀዶች ነው። ኤኒዌይስ ማለት እስኪ አሰላለፋችን ምን ሊመስል ይችላል? እኔ ሙስኬራ ራይት ባክ ላይ ምን ጠቀም ይመስለኛል። ሴንተር ባክ ያው የታወቀ ነው ኦብቪየስሊ ሳሊባና ማጋሽ ይኖራሉ። ሌፍት ባክ ላይ ደግሞ ሂንካፕ ያለች 6 ቁጥር ላይ ዙቢሜንዲ ኖርጋርድን ቢገባ አይከፋኝም። እኔ ዙቢ ግን የባለፈው ጨዋታ ላይ አሪፍ ነበረ ምናምን ስትሉ የነበራችሁ ሰዎች እኔ እግዚአብሔርን ጨጓራን ሲልጡልኝ ከነበሩ ሰዎች መካከል ራሱ ዙቢሜንዲ ነው። በመጀመሪያው አጋማሽ ማለት ሁለት ጊዜ ጨዋታው እንደተጀመረ ቀጥታ የተሞከረብን ኳስ የተሳሳተው ኳስ ነው። ያን ስህተት ደገመው። ሁለቱም ኳሶች ደግሞ በሚገባ ነበር የተሞከሩት፣ አልተጠቀሙትም እንጂ ኒውካስሎች ማለት ነው። ኖርጋርድ በዛሬው ጨዋታ መጥፎ ይሆናል ምናምን እያልኩ ሳይሆን አላቅም ዙቢሜንዲ በደንብ መሻሻል አለባት። ኮንፊደንሷን አታለች ምናምን። እኔ ስለ ዙቢሜንዲ ሳስብ እኔ ሲዝኑ ሲጀመር አካባቢ ያየነው ዙቢሜንዲና አሁን ላይ የምንመለከተው ዙቢሜንዲ ኮምፕሊትሊ አይገናኝም። ግን ዙቢሜንዲ ይገባል ብዬ ነው ማስበው። አጠገቡ ዴክላን ራይስ ይኖራል። ከዛ ኦዴጋርድ አለች በዚህ በኩል ራይት ዊንግ ላይ ማለት ነው። ሳካን የምንጠቀም ይመስለኛል ዛሬ በእርግጠኝነት ቋሚ አሰላለፍ ውስጥ የሚያስገባው ይመስለኛል። ሌፍት ዊንግ ላይ ኢዚ ያለች እሷም ለዛሬው ጨዋታ ሬድነች። አጥቂያችን ቪክተር ዮኬሬስ ይሆናል። በዚህ በኩል ኢዚ ያለ፣ በዚህ በኩል ሳካ አለ። አጥቂው ቪክተር ዮኬሬስ ዛሬ ጥሩ ሰርቪሶችን የሚያገኝ ይመስለኛል። ጎሎችንም የሚያስቆጥር ይመስለኛል። ያው በረኛችን ዴቪድ ራያ ነው። ምንም የተረጋገጠ ነገር ነው ብዬ ነው። አርቴታ ይህንን ጨዋታ እንዳልኳችሁ በመጀመሪያው አጋማሽ የሆነ ጫን ብሎ ተጫውቶ አንድ ጎል አስቆጥሮ ከዛ በኋላ ኢነርጂያችንን ሰብሰብ አድርገን ለፉልሃሙ ጨዋታ ያን ያህል ላለመድከም የምንጫወት ይመስለኛል። ከሜዳ ውጭም ስለሆነ አንድ ጎል አስቆጥረን ውጤት ይዘን መመለስ ከቻልን በጣም ጸዴ ነው። ካልሆነ ደግሞ 0-0 ቢያልቅም ያን ያህል ከባድ ነገር አይደለም። እንዳልኳችሁ ሞር ፕሪሚየር ሊጉ ላይ ፎከስ ማድረግ አለብን። ጨዋታው ምን ሊመስል ይችላል? ስንት ለስንት ሊያልቅ ይችላል? አትሌቲኮ ማድሪድ እንደዚህ አንደርዶግ እንደሆኑ የሆነ እናሸንፈዋለን ወይስ ደግሞ ሀራም ፉትቦል ይሆናል ወይ? የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ፎሎ ማድረግ እንዳትረሱ። ውጤት እየገመጣችሁ ኮሜንት ሴክሽን ላይ ይመሻል።